ምዕራፍ 2 ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ። እርሱም ወደ ኬብሮን ውጣ አለው። ዳዊትም ከሁለቱ ሚስቶቹ ከኢዝራኤላዊቱ ከአኪናሆምና የቀርሜሎሳዊው የናባል ሚስት ከነበረችው ከአቢግያ ጋር ወደዚያ ወጣ። ዳዊትም ከእርሱ ጋር የነበሩትን ሰዎችና ቤተሰባቸውን ሁሉ አመጣ። በኬብሮንም ከተሞች ተቀመጡ። የይሁዳም ሰዎች መጥተው በይሁዳ ቤት ይነግሥ ዘንድ ዳዊትን በዚያ ቀቡት። ሳኦልን የቀበሩት የኢያቢስ ገለዓድ ሰዎች ናቸው ብለው ለዳዊት ነገሩት። ዳዊትም ወደ ኢያቢስ ገለዓድ ሰዎች መልእክተኞችን ልኮ እንዲህ አላቸው፣ እናንተ ለጌታችሁ ለሳኦል ይህንን ቸርነት አድርጋችኋልና ቀብራችሁትማልና በእግዚአብሔር የተባረካችሁ ሁኑ። አሁንም እግዚአብሔር ቸርነትና እውነትን ያድርግላችሁ። ይህንም ነገር አድርጋችኋልና እኔም ደግሞ ይህን ቸርነት እመልስላችኋለሁ። አሁንም ጌታችሁ ሳኦል ሞቷልና እጃችሁ ትጽና፣ እናንተም ጨክኑ። ዳግም የይሁዳ ቤት በእነርሱ ላይ ንጉሥ እሆን ዘንድ ቀብተውኛል። የሳኦልም ጭፍራ አለቃ የኔር ልጅ አቤኔር የሳኦልን ልጅ ኢያቡስቴን ወስዶ ወደ መሃናይም አሻገረው። በገላድና በእሹራውያን በኢይዝራኤልም በኤፍሬምም በብንያምም በእስራኤልም ሁሉ ላይ አነገሠው። የሳኦል ልጅ ኢያቡስቴም በእስራኤል ላይ መንገሥ በጀመረ ጊዜ የ40 ዓመት ሰው ነበረ። 2 ዓመትም ነገሠ። ነገር ግን የይሁዳ ቤት ዳዊትን ተከተለ። ዳዊትም በይሁዳ ቤት ነግሶ በኬብሮን የተቀመጠበት ዘመን 7 ዓመት ከ6 ወር ነበረ። የኔር ልጅ አበኔርና የሳኦል ልጅ የኢያቡስቴ ባሪያዎች ከመሃናይም ወደ ገባዖ ወጡ። የጽሩያ ልጅ ኢዮአብና የዳዊት ባሪያዎች መጥተው በገባዖን ውሃ መቆሚያ አጠገብ ተገናኟቸው። በውሃው መቆሚያ በአንድ ወገን እነዚህ፣ በሌላ ወገን እነዚያ ሆነው ተቀመጡ። አበኔርም ኢዮአብን ጎልማሶች ይነሱ፣ በፊታችንም ይቈራቈሱ አለው። ኢዮአብም ይነሱ አለ። ለብንያም ወገንና ለሳኦል ልጅ ለኢያቡስቴ 12 ከዳዊትም ባሪያዎች 12 ተቈጥረው ተነሱ። ሁሉም እያንዳንዱ የወደረኛውን ራስ ያዘ፣ ሰይፉንም በወደረኛው ጎን ሻጠ። ተያይዘውም ወደቁ። የዚያም ስፍራ ስም የስለታም ሰይፍ እርሻ ተብሎ ተጠራ። እርሱም በገባዖን ነው። በዚያም ቀን ጽኑ ሰልፍ ሆነ። በዳዊትም ባሪያዎች ፊት አበኔርና የእስራኤል ሰዎች ተሸነፉ። በዚያም ሦስቱ የጽሩያ ልጆች ኢዮአብና አቢሳ አሳሌህም ነበሩ። አሳሌህም እንደ ዱር ሚዳቋ በሩጫ ፈጣን ነበረ። አሳሌህም የአበኔርን ፍለጋ ተከተለ። አበኔርም ከማሳደድ ቀኝና ግራ አላለም። አበኔርም ዞር ብሎ ተመለከተና አንተ አሣሄል ነህን? አለ። እርሱም እኔ ነኝ አለ። አበኔርም ወደ ቀኝ ወይም ወደ ግራ ፈቀቅ በል፣ አንድ ጎልማሳ ያዝ፣ መሣሪያውንም ውሰድ አለው። አሳሌህ ግን እርሱን ከማሳደድ ፈቀቅ ይል ዘንድ እምቢ አለ። አበኔርም አሣሄልን ከምድር ጋር እንዳላጣብቅህ እኔን ከማሳደድ ፈቀቅ በል፣ ወደ ወንድምህ ወደ ኢዮአብ ፊቴን አቅንቼ አይ ዘንድ እንዴት ይቻለኛል አለው። ነገር ግን ከእርሱ ፈቀቅ ይል ዘንድ እምቢ አለ። አበኔርም በጦሩ ጫፍ ሆዱን ወጋው። ጦሩም በኋላው ወጣ፣ በዚያም ስፍራ ወድቆ ሞተ። አሳሌህም ወድቆ በሞተበት ስፍራ የሚያልፍ ሁሉ ይቆም ነበር። ኢዮአብና አቢሳም አበኔርን አሳደዱ። በገባዖንም ምድረ በዳ በመንገድ በጋይ ፊት ለፊት እስካለው እስከ አማ ኮረብታ ድረስ በወጡ ጊዜ ፀሐይ ጠለቀች። የብንያምም ልጆች ወደ አበኔር ተሰበሰቡ፣ በአንድነትም ሆኑ፣ በኮረብታም ራስ ላይ ቆሙ። አበኔርም ወደ ኢዮአብ ጮኸ፣ ሰይፍ በውኑ እስከ ዘላለም ያጠፋልን?
ፍጻሜውሳ መራራ እንደሆነ አታውቅምን? ሕዝቡ ወንድሞቻቸውን ከማሳደድ ይመለሱ ዘንድ ሕዝቡን የማትናገረው እስከ መቼ ነው? አለው። ኢዮአብም ሕያው እግዚአብሔርን ባትናገር ኖሮ ሕዝቡ በጠዋት ወጥተው በሄዱ ነበር፣ ወንድሞቻቸውንም ማሳደድ በተዉ ነበር አለ። ኢዮአብም ቀንደ መለከት ነፋ፣ ሕዝቡም ሁሉ ቆመው። ከዚያም በኋላ እስራኤልን አላሳደደም፣ ሰልፍም አላደረገም። አበኔርና ሰዎቹም ሌሊቱን ሁሉ አረባ እያለፉ ሄዱ፣ ዮርዳኖስንም ተሻገሩ። ቢትሮንንም ሁሉ ካለፉ በኋላ ወደ መሃናይም መጡ። ኢዮአብም አበኔርን ከማሳደድ ተመለሰ፣ ሕዝቡንም ሁሉ ሰበሰበ። ከዳዊት ባሪያዎች ከአሣሄል ሌላ 19 ሰዎች ገደሉ። የዳዊትም ባሪያዎች ከብንያምና ከአበኔር ሰዎች 306 ያህል ገደሉ። አሣሄልንም አንስተው በቤተልሔም በአባቱ መቃብር ቀበሩት። ኢዮአብና ሰዎቹም ሌሊቱን ሁሉ ሄዱ፣ በኬብሮንም አነጉ።